ሐናንዬ በትክክል ነው የተሰገደለት። ግን ሁለት አይነት አድርገን ማየት እንችላለን። ሁለት አይነት አድርገን ማየት እንችላለን። እንደምታውቂው በመጽሐፍ ቅዱስ የእግዚአብሔር ሰዎች ስለሚያከብሯቸው የሰገዱለት አለ። እሱን የተቸግረው መጥተው ፈልገው ከዛ ችግራቸው ለመውጣት እየሰገዱለት የጠየቁት አለ። እሱን አልነግርሽም። ምክንያቱም እንዳልኩሽ ያኛው ስግደት አምላክነቱን አውቀው ተረድተው ስላልሆነ ያንን ስግደት የሰገዱት እሱን አልነግርሽም። አሁን አንቺ የፈለግሽውንና አምላክነቱን አውቀው የሰገዱለትን ነው ምነግርሽ። እሺ ያናኒ አለሽ አለዋ። በጣም ጥሩ። አምላክነቱን በትክክል የሚረዱት በምድር ላይ እሱ እያለ በትክክል አምላክ መሆኑን የሚረዱት ወይ ደግሞ የሚያውቁት እነማን ይመስሉሻል? የነበሩ ሰዎች እሱ ጋር የነበሩ ደቀ መዛሙርቱ። እናሳጥረው ደቀ መዛሙርቱ አይደለ? ለምሳሌ ከደቀ መዛሙርቱ ዋነኛው እና ሁላችንም የምናውቀው ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ አምላክነቱን በመልእክቱ ጽፎ መስክሯል። አንድ ያዥልኝ። ሁለተኛ ከደቀ መዛሙርቶቹ የምናውቀው አምላክነቱን የመሰከረው ከሁሉም ከ12ቱም ጋር የነበረው እስከ መስቀልም ድረስ የታመረው ወንጌላዊ ዮሐንስ ነው። ወንጌላዊ ዮሐንስ አምላክነቱን በትክክል በመልእክቱ በወንጌሉም በደንብ አድርጎ ጽፎ መስክሯል። ሶስተኛ ልጨምርልሽ፣ ምክንያቱም ነገር በሶስት ይጸናል ይላሉ አባቶቻችን። አምላክነቱን በትክክል አውቆ የመሰከረው ሶስተኛ ቅድም ቆስጤ ያነሳልሽ ቶማስ ነው። ተግባብተናል። ጥቅስ ልስጥሽ ትፈልጊያለሽ? አምላክነቱን ጥቅስ ልስጥሽ ትፈልጊያለሽ? እሺ እኔ ማንበብ እችላለሁ እዚህ። ምንም ችግር የለውም። ያወጣልናል ቃልዬ፣ አንቺም ታነቢያለሽ ከራስሽ ጋር። እሺ መጀመሪያ ጴጥሮስ ነው አይደል ያልኩሽ? እሺ የጴጥሮስ መልእክት ጋር ነው እንግዲህ ሄደን የምናገኘው። እሺ አንድ ጊዜ እስከማወጣ ድረስ እባክሽ ቃልዬ አለ። ሁለተኛ ጴጥሮስ ቁጥር 1ን አውጣልኝ። ሁለተኛ ጴጥሮስ ቁጥር 1። አይ መጀመሪያ ጴጥሮስ ስላልኩኝ ከጴጥሮስ እንጀምርና ከዛ ዮሐንስ ከዛ ደግሞ ወደ እንትን እንመለሳለን። ሁለተኛ ጴጥሮስ አንብቢው። ሐናኒ ያለሽ አንብቢው እስቲ። የማንበብ ችግር ስላለብኝ በርቀት ማየት አልችልም እና አንተ ችግር የለውም። በቃ ቃልዬ አንብብላት። ወይ ላንብበው ራሴው? እሺ ራሴው ላንብበው። ሶሪ ተጣርቼ ነበር። እሺ ይቅርታ። አነባዋለሁ። ተው በቃ ችግር የለውም። እንደዚህ ይላል ሐናኒ። እንደዚህ በደንብ ይታያል። እንደዚህ ይላል የጌታችን የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ የማ ባሪያ አለ? የማ ባሪያ አለ ሐናኒ? የኢየሱስ ክርስቶስ። ጎበዝ። እና ሐዋርያ አይደለ? ተከታይ የሆነ ማለት ነው። ተከታይ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን ምን አለ? አምላካችን አለ አይደል? በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ አለ። ስለዚህ ምን ብሎ ጠራው ኢየሱስ ክርስቶስን? አምላካችንና መድኃኒታችን። ግልጽ ነው አይደል ሐናኒ? እሺ ሁለተኛው ዮሐንስ ነው አልኩሽ። ዮሐንስ ደግሞ በመልእክቱ የወንጌሉን እንመለስበታለን። መጀመሪያ የመልእክቱን እናውጣና የመልእክቱን ዮሐንስ በመልእክቱ በአንደኛ መልእክቱ በምዕራፍ 5 ቁጥር 20 ላይ እንደዚህ ይላል። የእግዚአብሔር ልጅ እንደመጣ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። ማን ነው ልቦና የሰጠን? ያ የመጣው የእግዚአብሔር ልጅ። እውነተኛም በሆነ በእርሱ አለን። በእግዚአብሔር ልጅ ምን በሆነ? እውነተኛ በሆነ በእርሱ አለን። እርሱም እውነተኛ የሆነው ልጁ ኢየሱስ ክርስቶስ ነው ብሎ ከደመደመ በኋላ እርሱም አለ ልጁ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው ብሎ መሰከረ።
ዮሐንስ ወንጌላዊ፣ ዮሐንስ ወልደ ነጎድጓድ፣ ዮሐንስ ባለ ራእይ። በወንጌሉ ይሄንን በመልእክቱ ነው ያለው። በወንጌሉ ገና ሲጀምር መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ እሱን ደምድሞ አምላክነቱን ጨርሶ ወዴት መጣ? ወረደና ቁጥር 3 ላይ ሁሉ በእርሱ ሆነ ካለ በኋላ እርሱም አልበቃውም፣ ከሆነም ሁሉ አንዳችም ያለ እርሱ የሆነ የለም ብሎ ዘጋው። ከሆነ ሁሉ አንዳችም ያለ እርሱ የለም ብሎ ዘጋው። ሁለተኛ ምስክር ማን ነው? ዮሐንስ ወልደ ነጎድጓድ፣ ዮሐንስ ወንጌላዊ ተብሎ የሚጠራው ባለ ብዙ ስም ነው ዮሐንስ በነገራችን ላይ። ሶስተኛ ምስክር እዚሁ ዮሐንስ ወንጌል ምዕራፍ ቆስጤ ቅድም ያነሳልሽ ምዕራፍ 20 ቁጥር 28 ምዕራፍ 20 ቁጥር 28 አምላክነቱን በትክክል የመሰከሩት በተጽፎም ያለ በጊዜውም ከነበሩት ውስጥ ነው እያነሳውልሽ ያለሁት። ሶስት ምስክር ስለፈለኩኝ ነው እንጂ ከዛ በላይ ብዙ አመጣልሻለሁ፣ ግን ሶስት ስለፈለኩኝ ነው። ከዛ ቶማስም ጌታዬ አምላኬ ብሎ መለሰለት። ምን ያለ አናንዬ? ምን ያለ? አሁን እዚህ ጋር እኮ እንድትረዳሁት ስለ ጌትነቱ ነው ያጸደቀው አይደለ? አጠር አድርገው ልወጣ። ቆይ ችግር የለውም። ይኸውልሽ እውነት ከፈለግሽ አጠር አድርገው አትበይ። ምክንያቱም አጠር ተደርጎ የሚነገር እውነት የለም። እዚህ ቦታ ላይ ጌታዬ አምላኬ ብሎ መለሰለት። አሁን አምላክ የሚለውን ነው የፈለግነውና ጌታ የሚለውን ለጊዜው ተይው። ምክንያቱም ለእኛ ፐርፐዝ አሁን አምላኬ ያለው ማን ነው? ቶማስ አይደለ? ስለዚህ ምን እናደርጋለን? የማቴዎስ ወንጌል ምዕራፍ 10 ላይ እንሄዳለን። የማቴዎስ ወንጌል ምዕራፍ 10 ላይ እንሄድና ቁጥር 1 ጀምረን እናነባለን። ከቁጥር 1 ጀምረን እናነባለን። እንደዚህ ይላል 12ቱም ደቀ መዛሙርት ወደ እርሱ ጠርቶ ይላል 12ቱም ደቀ መዛሙርት ወደ እርሱ ጠርቶ ለእያንዳንዳቸው በእርኩሳን መናፍስት ላይ ደዌንና ሕሙማንም ሁሉ እንዲፈውሱ ስልጣን ሰጣቸው። 12ቱም ሐዋርያት ስማቸው፣ አሁን እኔ የፈለግኩትን ስማቸው ነው ከዛ ውስጥ የምጠራው፣ ሁሉንም አላነብልሽም። የመጀመሪያው ስምዖን ጴጥሮስ ነው አለ። ከዛ ቀጥሎ ቶማስ ነው አለ። ከዛ የዘብዴዎስ ልጅ ያዕቆብ ወንድሙም ዮሐንስ ነው አለ። ስለዚህ ሶስቱ እዚህ ውስጥ አሉ የሉ? አሉ። ጎበዝ። ስለዚህ እነዚህ አሁን አምላኬ ጌታዬ ብለው የመሰከሩት ጌታችን አምላካችን፣ በነገራችን ላይ ሌሎቹም ሌላ ቦታ ላይ ብዙ መስክረዋል። እነኚህ የመሰከሩት ሲሰግዱለት ደግሞ ላሳይሽ። እሱን አይደል የፈለግሽው አንቺ? ጎበዝ። እንደውም ስለ አምላክነቱ ማጠናከሪያ ያለው መረጃዎችን አሳይተኸኛል። በጣም አመሰግናለሁ። አዎ ለምን መሰለሽ ወደዛ ሄድኩብሽ ሀናንዬ። ዋናው ዓላማ አምላክ ነው ብለው የሰገዱት ከዚህ ፊት እኮ የሰገዱ አሉ። ምክንያቱም ለነቢያትም ይሰግዱ ስለነበረ እነሱም ባመጣልሽ አይ እነኚህማ ምን ይገርማል ልትይኝ ነው። እነኚህ ግን አምላክነቱን በትክክል አውቀው የመሰከሩት ግን ፊርም የሆነ ለአንቺ የማይንቀሳቀስ እንትን ስለሚሆንሽ ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 16ንና 17ን እናነባለን። ቁጥር ስንትንና ስንትን አልኩሽ? 16 እና 17። ጎበዝ። 11ዱም ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ወጡ። እነማ? 11ዱ 11ዱም ደቀ መዛሙርት። ምክንያቱም ይሁዳ ራሱን አጥፍቷል። ገብቶሻል አይደለ? ይሁዳ ራሱን ስላጠፋ አሁን ያለው ማን ነው? 11 ናቸው ያሉት 11 ናቸው። ጎበዝ። ስለዚህ ምን ይላል 16 ላይ ቁጥር 16 ላይ 11ዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ወደ ተራራው ወዳዘዛቸው ተራራ ወደ ገሊላ ወጡ ካለ በኋላ ቁጥር 17 ላይ ምን ይላል? ባዩትም ጊዜ ሰገዱለት ይላል። አየሽ? ባዩት ጊዜ ምን አደረጉ? ሰገዱለት። ጎበዝ። እነኚህ የሰገዱት እነማን ናቸው? አምላካችን ጌታችን ብሎ የመሰከሩቱ ምን አደረጉለት? ሰገዱለት አለ። እሺ 11ዱም ናቸው የሰገዱለት። 11ዱም አዎ፣ ይሄ ባዩትም ጊዜ ይላል። አየሽ? ባዩትም ጊዜ አይተሻል አይደል? ይሄ የምንም የማያፈናፍን ነው። በቃ ወደዚህም ልታደርጊው የማትችዩ
እውነታ ነው። ምንም ልትቀንሽበት ልትጨምሪበት የማትቺ እውነታ ነው። እነኚህ ሳያመልኩት፣ እነኚህ ሳይሰግዱለት፣ እነኚህ 11ዱ ከእሱ ጋር የነበሩ እርሱ ባለበት የነበሩ ተአምራቱን ያዩ፣ ሙታን ሲያስነሳ፣ ድዊ ሲፈውስ፣ ለምጽ ሲያነጻ ያዩ፣ እውር ሲያበራ ያዩ አምላክነቱን ያልመሰከሩ ሌላ ሊመሰክር አይችልም። ለአምላክነቱ ላልሰገዱ ሌላ ሊሰግድለት አይችልም። አየሽ። ነገር ግን በራእይ ታይቷቸው አስቀድሞ ከቅድመ አያቶቻቸው ወስደው መጥተው ኮከብ እየቆጠሩ የሱን መወለድ ጠብቀው ገና በመስቀል ላይ ሞቶ ዓለምን ሳያድን በፊት አምላክነቱን አውቀው ደግሞ ለአምላክነቱ የሰገዱ ሰብአ ሰገል ይባላሉ። የቱ ጋር እንዳለ ላሳይሽ። የማቴዎስ ወንጌል ምዕራፍ 2 ቁጥር 10 11ን እናነባለን። የምን ወንጌል? የማቴዎስ ወንጌል ምዕራፍ 2 ቁጥር 10ና ቁጥር 10ንና 11ን እናነባለን። እንደዚህ ይላል። ኮከቡንም ባዩት ጊዜ መጀመሪያ ቁጥር 1 ላይ ኢየሱስም በይሁዳ በቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት ምን ልናደርግለት? አየሽ፣ ለዛ ለንጉሱ ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። ሰብአ ሰገል ካዩትም በኋላ ይላል። ከዛ በኋላ ኮከብ በመሃል ሄሮድስ ጋር ገብቶ ጠፍቶባቸው ነበረ። ታሪኩ በጣም ብዙ ነው። እሱ እዛ መሃል ላይ ረዥም ነው። ኮከቡንም ባዩት ጊዜ በታላቅ ደስታ እጅግ ደስ አላቸው ይልና ከዛ 11 ላይ እንደዚህ ይላል። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። አየሽ፣ ወድቀውም ሰገዱለት ይላል። ሰገዱላቸው አይልም። ይሄ የአምልኮት ስግደት ስለሆነ ለእግዚአብሔር ብቻ የሚቀርብ ስግደት የአምልኮት ስግደት ስለሆነ ከላይም ደግሞ እንደጠቆሙት ልንሰግድለት መጣን። ለዛ ለንጉሱ ለተወለደው ንጉስ አስቀድሞ በራእይ ሲያዩ ስለነበረ አይተው ሲጠብቁ ስለነበረ አስቀድሞ ሲጠብቁ ስለነበረ ምን ልናደርግለት መጣን አሉ? ልንሰግድለት መጣን አሉ። ሲያዩት ምን አደረጉ? ወድቀው ሰገዱለት። ከዛ ሳጥናቸውን ከፈቱ። ሳጥን ከፍተው እንደ ንጉስነቱ ልክ እንደከፈቱ ምን አወጡ? እጅ መንሻ አመጡ። ንጉስ ነውና ወርቅ አመጡለት። አየሽ፣ ካህን ነውና መስዋዕት ስለሚሰዋ እንዲሁም መስዋዕትም ስለሚሰዋለት አምላክ ነውና ዕጣን አመጡለት። ደግሞ የተወለደው ወዶ ፈቅዶ ስለ እኛ ኃጢአት መስዋዕት ሊሆን ነውና ያንን መራራውን ሞት ሊቀምስ ነውና መራራ የሆነውን ደግሞ ከርቤ ያመጡለት። ይሄ እንዳልኩሽ አስቀድመው ሲጠብቁት የነበረ በራእይ ሲጠብቁት የነበረ ተፈጽሞ ሲያዩት ያደረጉት የሰብአ ሰገል የአምልኮት ስግደት ነው። እግዚአብሔር ያክብርልኛል። እኔም ከልብ ነው የማመሰግነው። ስራ ልገባ ስለሆነ እውነት ለመናገር እኔ ክርስቲያኖች ቤት ብዙ ጊዜ እገባለሁ፣ ግን እንደ ዛሬው በትህትና መልሳችሁልኛል። እምነቱን ባልከተልም የመለሳችሁልኝ መልስ ያው በግልጽ በሆነ ነው። ሌላኛው ኮመንት ላይም ሃይማኖቴን ሳይሰድቡ በክብር እንድሰማም እንዳደምጥም ስላደረጉ ከልብ አመሰግናለሁ። ለምን አንዳንዴ እናንተ ስታስተምሩ ኮመንት ላይ እስልምና ወይም ነብዩ ብለው ሲሉ የምሰማው እውነት በቃ እዛ ላይ ስሜቴ እንትን ይላል እና ዛሬ ላይ ግን በጣም ነው ደስ የሚለው። ከልብ አመሰግናለሁ። በልዩነት መከባበር በጣም ነው ማምነው። ሃይማኖቱን ባልከተለውም ግን ያው አስረድታችሁኛል። ከልብ አመሰግናለሁ። ደህና ሁኑ። እኛም እናመሰግናለን። እግዚአብሔር ይስጥልን። ቃልዬም ሌሎቻችሁንም እግዚአብሔር ያክብርልኝ። አመሰግናለሁ።